አሁን ውዳሴ ማርያም መሸምደድ የቤተ ክርስቲያኗን የእምነት አቋም ያሳውቃል። ሀልወተ እግዚአብሔርን በትክክል ነገረ ስጋዌን በትክክል ያስረዳል አያስረዳም? አባቶች አሁን በቃ ይሄ ነው አካሄዳችን። እንግዲህ ቀንቶን መጨረሻ ላይ ትርጓሜ ቤት የምንገባ ቴዎሎጂ የምንገባ ሰዎች እድል ካገኘን ነው። ስለዚህ ቤተ ክርስቲያን የእምነት አቋም፣ ስለዚህ ቤተ ክርስቲያን ስርዓት፣ ስለዚህ ቤተ ክርስቲያን ታሪክ ትውፊት ማወቅ የምንችለው። እዛ ውጭ ግን ምንም አይነት የእምነቱን አስኳል የምናገኝበት መንገድ የለም። ድጓ ማለት፣ ሰዓታት ማለት፣ ቅዳሴ ማለት ሀልወተ እግዚአብሔርን አውቀው ተረድተው ያመኑ ሰዎች የሚሉት ምስጋና ነው እንጂ በትክክል ሀልወተ እግዚአብሔርን እምነቱን ያላወቁ ሰዎች የሚያዜሙት አልነበረም፣ የምናዜመው አልነበረም። እውነት ለመናገር ሰዓታቱ፣ ቅዳሴው፣ ማህሌቱ ምንም ሳይገባን አንዳንዶቻችን ምንም ሳይገባን ሲሆን ትርጓሜ ቤት መግባት ወይም ጽንሰ ሐሳቡን የሚረዳና አንዳንድ ጊዜ ግዕዙንም አለማወቅ አለ እንደምታውቁት። በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው? ወደ ሰንበት ትምህርት ቤት ስንሄድም ይሄው ነው፣ መዝሙር ላይ ነው የምናተኩረው። ተመሳሳይ ነው። የአብነት ትምህርት ቤቱና የሰንበት ትምህርት ቤቱ ሂደት ተመሳሳይ ነው። እነሱም በሚገባቸው አማርኛ መዝሙር ላይ ነው የሚታገሉት፣ እኛም ግዕዝ መዝሙር ላይ ነው የምንታገለው። ጽንሰ ሐሳቡን በማስተማር ረገድ ግን ሰንበት ትምህርት ቤትም ዜሮ ነን፣ አብነት ትምህርት ቤት ላይም ዜሮ ነን። ለዚህ ነው ሀልወተ እግዚአብሔርን በትክክል አለማወቃችን፣ ነገረ ስጋዌን በትክክል አለማወቃችን፣ እግዚአብሔር የተለያዩ ሀብታትን የሚያስተላልፍባቸውን መንገዶች በትክክል አለማወቃችን፣ አለመረዳታችን ብዙ ጊዜ ቤተ ክርስቲያኗ እንደተሳሳተች አድርጎ ያስቆጥራል። የቤተ ክርስቲያኗ የእምነት አቋም ስህተት እንደሆነ ተደርጎ እንዲወራ ያደርገዋል። የቤተ ክርስቲያኗ እምነትም ሆነ ስርዓትም ሆነ ትውፊትም ሆነ እንከን የለሽ ንጹህ ስንዴ ነው። እውነት ለመናገር እሷን ለማወቅ ግን የሚያስችል ሲስተም አልተዘረጋለንም። አሁን እዚህ ላይ ነው ሰበካ ጉባኤም መረባረብ ያለበት፣ መምህራንም መረባረብ ያለበት። በዘመን አደረጃጀት ስንል ምን ማለታችን ነው? አንድ ወደ አብነት ትምህርት ቤት የሚገባ ደቀ መዝሙር ውዳሴ ማርያም መሸምደዱ እንዳለ ሆኖ ሀልወተ እግዚአብሔርን ግን ቅዱስ ኤፍሬም ውዳሴ ማርያምን የደረሰው ከብዙ ሂደት በኋላ ነው። ቅዱስ ያሬድ ድጓን የደረሰው ከብዙ ሂደት በኋላ ነው። መጀመሪያ መሰረተ እምነቱን አውቆ ነው። መሰረተ እምነቱን ማወቅ እግዚአብሔር ማለት ምን ማለት ነው? እግዚአብሔር አንድም ነው ስንል ሶስትም ነው ስንል በምኑ ነው? የዚህ ማስረጃውስ ምንድን ነው የሚለውን ጎን ለጎን እያሳየን ከሄድን እነዚህ ሰዎች አማንያን ዘማሪያን ይሆናሉ። አሁን እኛ በቅጡ ሳናውቅ ዘማሪያን ነው፣ በቅጡ ሳናምን ማለት ነው። ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በመሆኑ እንደ ዘፈን እንደ ሙዚቃ እያደረግነው ማህሌቱን እኔ ልበል የኔ ነው እንጂ አንተ ምንድን ነው በሚል ዱላ ይገጠማል። እንደ መፈናከት አለ። ከትልቅ ሰው ፊት እንኳን ከትልቅ መሪ ፊት እንኳን እንደዚህ አይነት ነውር አይፈጸም። እንኳን እግዚአብሔርን ሊያመሰግን በእግዚአብሔር ፊት የቆመ ሰው አይደለም። በትልቅ ሰው ፊት የማይደረገውን ነገር ማህሌቱ ላይ መቅደሱ ላይ የምናደርገው በእምነት በእውቀት ባልተመሰረተ መዝሙር ላይ ቁመን ከዚህ ካልወጣን ይችን ቤተክርስቲያን አናሻገርም። አሁን የሚያባንነው የሚሰርቀው በጣም ብዙ ነው። በሚዲያ እያያችሁ ነው። አሁን ብዙ ቄስ ተብዬዎች፣ ብዙ ዲያቆናት መነኮሳት ተብዬዎች ምን እንደሚሉ ቤተክርስቲያኗን ሳያውቋት ቤተክርስቲያኗን በቅጡ ሳያውቋት እንዴት እንደሚተቹ ስለ ቅዱሳን ያለንን ስለ ክርስቶስ ያለንን በትክክል ስላልተረዱ እንዲሁ አልፈው ስለነበረ
የነሱ አለማወቅ ቤተክርስቲያኗ እንደማታውቅ ተደርጎ አስቆጠረብን። ስለዚህ መምህራኑ የትርጓሜ መምህራኑ የቴዎሎጂ ምሩቃኑ መገናኘት አለባችሁ። ጩኸቱን የምታስጠኑ ትኖራላችሁ፣ ትርጉሙን የሚያስጠኑ ጽንሰ ሐሳቡን የሚያስረዱ ሰዎች አብረው ጎን ለጎን ሊሄዱ ይገባል። የአብነት ትምህርት ቤትን እናደራጀው ካልን ይሄ ነው። አለበለዚያ እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያቱም መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት? ይሄ እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ህፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ህፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም። ስብከት ማለት እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለህፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮጊቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ ማሳፈራችን በእውነት በዚህ ስንለካ በጣም ነው የምናሳዝነው። የቅዳሴው ብቻ